ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምህረትና በቸርነቱ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን በአንድነት አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራና የተከበርክ አምላካችንና አባታችን ሆይ ይህንን ማለዳ ስለሰጠህን ስለተደረገልን ምህረትና ቸርነት ሁሉ በክርስቶስ ኢየሱስ ስም እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። አንተ ታላቅና ኃያል ብርቱ አምላክ ነህና በዘመንና በዓመታት መካከል ሁሉ ረድተህ ደግፈህ አቅም፣ ጉልበት፣ ብርታት እየሆንከን ዛሬን ደግሞ በፊትህ እንድንሆን ስለረዳህን እናመሰግንሃለን። በሕይወታችን ስላበዛኸው ጸጋና ስላበዛኸው ምሕረት ባለፍንበት መንገዶች ሁሉ ስለደገፍከን አቅምና ጉልበት ሁሉ ስለሆንከን በዘመናት መካከል ሐሳብህንና ፈቃድህን በእኛ ልትፈጽም ስለወደድክ ስለዚህም ደግሞ በኢየሱስ ክርስቶስ ስም እናመሰግንሃለን። ዘመናት ሲለወጡ አንተ ሳትለወጥ ቃልህን ሕያው ሆኖ በእኛ ሕይወት እንዲሠራና መልካምነትህንና በጎነትህን ለትውልድ እንድንገልጥ ልትረዳን ከእኛ ጋር ስላለ እናመሰግንሃለን። ጌታ ሆይ እነሆ ደግሞ በዚህ ባሳለፍነው ዓመት ባለፍንባቸው መንገዶች ሁሉ ያንተ እጅ፣ ያንተ ጸጋ፣ ያንተ ኃይል አብሮን ስለነበረ ጌታ ሆይ ከማንነታችን አይደለም ከምሕረትህ የተነሳ ከቸርነትህ የተነሳ ከመልካምነትህና ከበጎነትህ የተነሳ ስላልተውከን በድካማችን ስለረዳህን አቅም ጉልበት ስለሆንከን እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግናለን። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? አለ ዳዊት። የኛ የተባረከ ተስፋ እመጣለሁ እንዳልክን የምትመጣ ለልጆች መልካምን መኖሪያ ያዘጋጀ ለልጆች በጎነትን ምሕረትንና ቸርነትን የገለጥክ አንተ የዘላለም ተስፋችን ነህና በኢየሱስ ክርስቶስ ስም እናመሰግናለን። ተስፋን የሰጠ እርሱ የታመነ ነው ተብሎ እንደተጻፈ ታማኝ ስለሆንክ ቃልህን ስለምትፈጽም የተናገርከው ስለምታደርግ ስለምታከናውን በኢየሱስ ክርስቶስ ስም እናመሰግናለን። ደግሞ ይህንን ማለዳ ባርክልን፣ ቃልህን ባርክልን። የቃልህ መንፈስ በሕይወታችን ውስጥ ይሥራ። በመንፈስህ አስተምረን፣ ግለጥልን። ሁሉ ለአንተ ክብር ይሁን። ስለ ሁሉ ነገር ተመስገን። ይህንን ማለዳ በእጅ ሰጠንህ በኢየሱስ ስም። እንግዲህ እየተመለከትን ያለነው አንደኛ ተሰሎንቄ ምዕራፍ 3 ነው። በትናንትናው ዕለት ቁጥር 4ን ተመልክተናል። በእውነት ከእናንተ ጋር ሳለን መከራ እንቀበል ዘንድ እንዳለን አስቀድመን እንነግራችሁ ነበር፣ እንዲሁም ደግሞ ሆነ። ይህንም ታውቃላችሁ ይላል። እንግዲህ ስለ ወንጌል መከራ መቀበል የተለመደ ነው። የወንጌሉ ባህሪ ነው። ምክንያቱም በሚወደን ቦታ ሳይሆን በሚጠላን ሞታችንንና ጥፋታችንን በሚመኝ በዲያብሎስ መንግሥት ውስጥ ስለሆነ ወንጌልን የምንሰብከው
ይህ ወንጌል አሸንፎ እንዲወጣ እኛ የአሸናፊነትን ልብስ መልበስ አለብን። እንግዲህ ያ የአሸናፊነት ልብስ፣ ያ የድል ነሽነት ልብስ ደግሞ የክርስቶስ ልብስ ነው። ሁልጊዜ በፈተና ውስጥ እንድንጸና የሚያደርገን የእግዚአብሔር ቃል ነው። የእግዚአብሔር ቃል እውነት ስለሆነ፣ ብርቱ ስለሆነ፣ ሰይፍ ስለሆነ፣ አቅም ስለሆነ፣ ጉልበት ስለሆነ ያንን የእግዚአብሔርን ቃል ስናነሳ ጠላታችንን ድል መንሳት እንችላለን። ኢየሱስ 40 ቀንና ሌሊት ጾሙ በተፈተነ ጊዜ ዲያብሎስን ካሸነፈበት ትልቁ የድል መንሻ መሳሪያ የእግዚአብሔር ቃል እንደሆነ ሁላችንም እናውቃለን። ስለዚህ ነው በባዶ መሳሪያ የሚዋጋ ወታደር ይሸነፋል፣ የሥነ ልቦናም ጥንካሬ የለው። ምክንያቱም መዋጊያ ስለሌለው። መዋጊያችን የሥነ ልቦና ጥንካሬን ይሰጠናል። የእግዚአብሔር ቃል ለዚህ ነው ቆላስይስ 3:16 ላይ የእግዚአብሔር ቃል በሙላት ይኑርባችሁ ይለናል። የእግዚአብሔር ቃል በሙላት ሲኖርብን በእኛ ውስጥ በሙላት ያለው ቃል ሰይፍ ሆኖ ጠላታችንን በቀላሉ ማሸነፍ እንችላለን። እሱ አታላይ ስለሆነ፣ ዲሲቨር ስለሆነ፣ ውሸታም ስለሆነ በውሸት ሊሸነግለንና ሊያታልለን ሲሞክር በቀላሉ በእግዚአብሔር ቃል መለየትና ጠላታችንን ዲያብሎስ ድል መንሳት የምንችል መሆኑን ልናውቅ ያስፈልገናል። እንግዲህ በመከራ ውስጥ ሁለተኛ ጸሎት ነው። ጸሎት ወሳኝ ነው። በጸሎት ነው የምንጋደለው። በእግዚአብሔር ፊት በመንበርከክ ነው የምንጋደለው። ውጊያችን ከሥጋና ከደም ጋር አይደለም። ውጊያችን በዚህ ዓለም ካሉ በአየር ላይ ካሉ አለቆች ከስልጣናትና ከክፋት መናፍስታዊ ሰራዊት ጋር እንደሆነ ልናውቅና ልንረዳ ያስፈልጋል። ከሰዎች ጋር አይደለም ሰልፋችን። ሰዎች አይደሉም የኛ አጀንዳ። የኛ አጀንዳ የጨለማው ኃይል ነው። የኛን መዳን፣ የኛን መባረክ፣ የኛን ጤና፣ የኛን መልካም ነገር መሆን የማይፈልገውን ያንን የዲያብሎስን ጉልበት ስንሰብረው፣ ስናሸንፈው ድል እንነሳለን። ስለዚህ ነው ውጊያችን ከሥጋና ከደም ጋር እንዳልሆነ በደንብ ልንረዳ ያስፈልጋል። እንግዲህ ሶስተኛው በጽናት መቆም ነው። በጽናት መቆም፣ በጽናት ቆመን መፋለም አለብን። በጽናት መቆም ስንል የሚያንገዳግዱ ነገሮች የሉም ማለት አይደለም። ለጊዜው የመጡ ነገሮች በሙሉ እንደሚያልፉ መረዳት ነው። ይህንን ቁጥር 1 ላይ ከጠቀስኩት በእግዚአብሔር ቃል ስለምንረዳው፣ በእግዚአብሔር ቃል ስለምንጸና፣ ራሱ የእግዚአብሔር ቃል ስለሚያጸና ጸንተን መቆም ነው። በጥቂት ነገር ስፍራችንን ያለ መልቀቅ ወሳኝነት በውጊያ ውስጥ አለው። አራተኛው ታማኝነት ነው። እግዚአብሔር ለሰጠን ተልኮ፣ ለሰጠን ጥሪ፣ ለተደረገልን ነገር ታማኞች ሆነን መገኘት። ምክንያቱም ታማኝ ስንሆን በእኛ መታመን ምክንያት ብዙዎች ወደ እግዚአብሔር መንግሥት እንዲፈርሱ ያደርጋቸዋል። ታማኝ ሆኖ መገኘት። ዛሬ ብዙ ሰዎች በዚህ እየተፈተኑ ነው ያሉት። ታማኝ መሆን አቅቷቸዋል። ለእግዚአብሔር ታማኝ አይደሉም። አንዳንድ ጊዜ ሰዎች ታማኝነት ለሰው ይመስላቸዋል። አይደለም፣ ለእግዚአብሔር ነው። ለሰው ስትታመንለት ለእግዚአብሔር ነው የታመንከው። አንተ ደስ የምታሰኘው የጠራህን ነው። አንቺ ደስ የምታሰኘው የጠራሽን ነው። ታማኝነታችን ደግሞ በጠራን ፊት ነው የሚገለጠው። ይህም ማወቅ አለብን። አምስተኛው እውነተኛ አምልኮ፣ ሹሩድ ያልሆነ ማስመሰል የሌለበት፣ ለሰው ታይታ ያልሆነ፣ በመንፈስ የሆነ
እውነተኛ አምልኮ ጠላታችንን ድል እንነሳበታለን። ስለዚህ እነዚህ ነገሮች ወሳኝ እንደሆኑ ልናውቅ ያስፈልጋል። ቁጥር 5 ላይ ስለዚህ እኔ ደግሞ ወደፊት እታገዝ ዘንድ ባልተቻለኝ ጊዜ ፊተኛ ምናልባትም ፈትኗችኋል፣ ድካማችንም ከንቱ ሆኗል ብዬ እምነታችሁን ለማወቅ ለካሁ ይላል። እታገዝ ዘንድ ባልተቻለኝ ጊዜ እንታገዝ ዘንድ ፈታኝ ምናልባት ፈትኗችኋል፣ ድካማችንን ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩ ይላል። ምክንያቱም ሁሌ ብርቱ ነን ማለት አይደለም። አንዳንድ ጊዜ ከአቅማችን በላይ አንፈተንም። በርግጥ አንዳንድ ጊዜ ደግሞ ልንዘናጋ፣ ትዕግስት ልናጣ፣ ለሌሎች ምሳሌ ልንሆንበት የምንችለው ለሌሎች ፈተና ሊሆንባቸው የሚችሉ ነገሮች በሕይወታችን ሊፈጠር ይችላል። በእኛ ምክንያት ደግሞ ሌሎች ሊፈተኑ ይችላል። ምናልባትም ፈትኗችኋል ይላል። ምክንያቱም ለምንድን የተፈተኑት ብሎ ይነግረናል። ወደፊት እታገዝ ዘንድ ባልተቻለኝ ጊዜ ይላል። እታገዝ ዘንድ አልተቻለኝም ነበር። ባልተቻለኝ ጊዜ ፈታኙ በዚህ ምክንያት ምናልባትም ፈትኗችኋል። ፈርቼ ነበረ፣ ድካማችን ከንቱ ሆኗል ብዬ እምነታችሁን ለማወቅ ላኩ። ከላይ ጢሞቴዎስን እንደላከ ነግሮናል። ድካማችሁን ከንቱ ይሆን? በእኛ ምክንያት ተሰናክለው ይሆን? በእኛ ድካም ምክንያት ዲያብሎስ ፈትኗቸው ይሆን? ለዚህ ነው እኮ ስለ ወንድሞቻችን መጠንቀቅ ያለብን። ስለዚህ እኮ ነው ስለ እህቶቻችን መጠንቀቅ ያለብን። ለዚህ ነው እኮ ስለ ቅዱሳን መጠንቀቅ ያለብን። በእኛ ምክንያት እንዳይሰናከሉና እንዳይፈተኑ፣ በእኛ ምክንያት ተፈትነው እንዳይወድቁ፣ ወደ ዓለም እንዳይመለሱ፣ ለዚህ ነው መጠንቀቅ ያለብን። በዚህ ዘመን ስንቶች የሆኑ ወደ ዓለም የገቡት በእኛ ምክንያት። ይህንን እግዚአብሔር ይፍታው። እግዚአብሔር ያውቀዋል። በሐሰት ትንቢት፣ በሐሰት ትምህርት፣ በባዶ ተስፋ እግዚአብሔር ያላለውን በማለት ስንቶቹን የተሰናከሉት ሕይወታችንን በማየት ኑሯችንን በማየት ድርጊታችንን በማየት ስንቶቹን የተሰናከሉት። ምክንያቱም ሰው ከምንነግረው ይልቅ የምናደርገውን ነገር እንደሚመለከት ማወቅ አለብን። ከምንነግረው ይልቅ በሕይወታችን የሚማረክ እንደሆነ ልናውቅ ያስፈልጋል። ለዚህ ነው ንግግራችን እንኳን ሳይቀር በጨው የተቀመመ መሆን ያለበት። ድርጊታችን እግዚአብሔርን የሚያከብርና እግዚአብሔርን ደስ የሚያሰኝ መሆን መቻል አለበት። ሰዎች ያን ጊዜ ነው እኛ እግዚአብሔርን ስናከብረው፣ በሕይወታችን ስናከብረው፣ በኑሯችን ስናከብረው፣ በድርጊታችን ስናከብረው፣ በንግግራችን ስናከብረው፣ ሰዎችም እግዚአብሔርን ማክበር ይጀምራሉ። እኛ ያላከበርነው መድረክ ሌላ፣ ከመድረክ ወርደን ሌላ ከሆንን አደጋ ነው። መድረኩ ቢቀርብን ይሻላል። ወደ መድረኩ ባንወጣ ይሻላል። ምክንያቱም ብዙዎችን ከማዳን ይልቅ ለብዙዎች የመጥፋት ምክንያት ልንሆን እንችላለን እንላለን። ለዛሬ ማለዳ ያዘጋጀሁትን በዚህ ላብቃና ነገ እንቀጥላለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ
አገልግሎታችንንም እንደ እግዚአብሔር ፍቃድ በገንዘባችሁ የደገፋችሁ አብራችሁ እንድትቆሙ በጌታ ፍቅር እጠይቃለሁ። የጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርስ በዚህ ላይ እንገታለን። የዘላለም አምላክ በዘላለም ዙፋን ያለ የተፈራህና የተከበርክ አምላካችንና አባታችን ስላስተማርከን፣ ስለ ሕያው ቃልህ ስላሳየህን የእውነት መንገድ በቃልህ ሕይወታችንን ልትመራ ስለወደድክ ክብርና ምስጋና ለታላቁ ስምህ ይሁን። እነሆ ደግሞ ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን። ሁሉ ለስምህ ክብር ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።